بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه ما بعد السلام عليكم ورحمة الله وبركاته ودي أفريكا تبي ተከታታዮች ወንድምና እህቶች አላህ Subhanahu Wa Ta'ala በያላችሁበት ጠብቃችሁ ሰላማችሁን ያብዛላችሁ ቤታችሁንም ያማረ የሰመረ የፍቅር ቤት ያድርግላችሁና ስለ ቤታችን እያወራን እንገኛለን እስከዛሬ ባሳለፍናቸው ትምህርቶቻችን ባል የሚሳሳታቸው ስተቶችን ለማረም እነኚህ ስተቶች ናቸው ያልን አንድ ሁለት ብለን እየቆጠርን እዚህ ደርሰናል ዛሬ ደግሞ ባሉን ትንሽ ቀናቶች ትንሽ ማስተዋስም ወደው እንደው እህታችንንም እሷም ተሳስታ ቤቱ እንዳይረበሽ የባል ሐቅ እንዳይጠፋ አኺራዋ እንዳይጠፋባት ባሏን ሐቁን እንድትጠብቅና ጀነት እንድትገባ የሷን አንድ ስተቶች ማረም ወደርኩኝ እህቶች ሆይ ይችን ምክር በደንብ ጠበቅ አድርጋችሁ ያዙልኝ ለእናንተው ስል እህትነት ውደታ የተመነጨ ተልብ የመነጨ ምክር ነውና ለእናንተ ጀነት እንዲገቡልኝ ተሳት እንድትድኑልኝ ለማንም አድልቼ ሳይሆን ሁላችሁንም ወድጄ ሁላችሁም የጀነት እንዲኮኑ ታስቤ ነውና እንደው እናንተ ተምታጠፏቸው ጥፋቶች እንዲስተካከሉ የሚፈለጉ ምንድነው ባል ነውና በወንጀል እስካላዘዘ ድረስ የባልን ትእዛዝ አለመስማት ስተት ነው የኔ ይሁን ብሎ ድርቅ ማለት ስተት ነው ባል ምንም ቢሆን አላህ እንደነገረን ቀዋም ነው ሐላፊው ተቆጣጣሪው የቤቱ አባወራ ንጉሱ ነው የንጉስ ትእዛዝ መሰማት አለበት ምናልባት ስተት እንኳን ሆኖ ተታየን ወንጀል ጭራሽ መቼም መታዘዝ የለም ላጧዓተ ለመخلوق في معصية الخالق ፈጣሪን በመወንጀል ፍጡርን መታዘዝ የለም ይሄ ጭራሽ ድርድር የለውም ግን እንደው በዚሁ በቤቱ ዙሪያ በመናወራው ወሬ ስተት ነው ብለን እንኳን ብናስብ ቀስ አድርገን ለማስረዳት ልንሞክር እንችላለን እንጂ የባልን ትእዛዝ መንቀፍ ጥሩ አይደለም ሴት ልጅ ባሏን ሰሚ ስትሆን ነው ሷሊ ሴት የምትባለው ነብዩ አለይሂ ሰላቱ ወሰለም አዩ ኒሳኢ ኸይር ተብለው ተጠይቀው ተሴት ሁሉ በላጯ ማን ነው ተብለው አለቱ ተስሩሁ ኢዛ ነዞረ ያያት ጊዜ ደስ የምትለው አሉ እንደው ድነኛ ሆና አላህ የምትፈራ ሆና ዋናው እሱ ነው መቼ የሚያስደስተው ከዛም የምትበጃጅ ሆና ማለት ነው በሁለተኛ ወቱጢዑሁ ኢዛ አመረ ይላሉ ያዘዘ ጊዜና የምትታዘዘው ናት ትእዛዙን የምትቀበል ናት የሷሊ ሴት መጠበቂያ ማለት ማነው አፈን የሷሊ ሴት መገለጫዋ ይሄ ነውና የባልን ትእዛዝ ታልሰማን የአላህን Subhanahu Wa Ta'ala ያስቀመጠብንን ሐቅ አጓድለናል ማለት ነው አላህ Subhanahu Wa Ta'ala የባልሽን ትእዛዝ እንድትሰሚና እንድትቀበሊ እንድትተገብሪ ትእዛዝ አስተላልፏል خالق السماوات والارض ነብያችንም አለይሂ ሰላም እንደዚሁ አዘዋል ይሄ ብቻ አይደለም የጀነት መግቢያ ሰበብም እንደሆነ ነው የተጠቀሰው اذا صلت المرأة خمسها وصامت شهرها واطاعت زوجها وحافظت فرجها قيل لها ادخل الجنة من اي ابواب الجنة شئت عند ሴት አላህን ታዛ አቂዳዋን አስተካክላ ሶላቷን በደንብ ጠብቃ ጾሟን ጾማ ባሏን ተታዘዘይ ራሷን ተዚና ተጠበቀች ተመጥፎ ተጠበቀች ተጀነት በሮች በፈለግሽው መርጠሽ ግቢ ትባላለች የተባለችበት ትልቁ ባህሪ ነው ባሏን መታዘዝ ባሏን መስማት የባሏን ክብር መጠበቅና ይችን ስተት አስተካክሊ ቤቱም ያማረ ይሆናል አንቺ ስትሰሚው ያዘዘሽን ስትቀበሊው እሱም ላንቺ ክብር ያድርበታል ፍቅሩ ይጨምራል የኔ ባል እኮ ሷሊህ ናት ይላል አልመርአ الدنيا متاع خير متاعها المرأة الصالحة دنيا ጥቅም ናት ተጥቅማ ሁሉ በላጯ ጥቅም ሷሊህ ሆነ ሴት ማግኘት ነው ብሏልና ይሄ ይሰማዋል በጣም ይወድሻል ያከብርሻል ክብርሽን ይጠብቃል ሐቅሽን ይጠብቃል እንድትደሰች ይጥራል ላኪን አንቺ ያለውን ማሰሚው ተሆነ ማትቀበዩ ተሆነ እንደማትወጂው አድርጎ ነው የሚወስደው ምን ይላሉ ገጣሚዎች ወልሙሂቡ ሙጢዑን ሊመን ይሂብ ይላሉ ወዳጅ የሆነ ሰው ለሚወደው ታዛዥ ነው በቃ ተወደርሱ ትታዘዣለሽ የአላህም ትእዛዝ ተመሆኑ ጋር የውደታሽ መግለጫም ነው መውደድሽም ማረጋገጫም ነውና በወንጀል እስካላዘዘ ድረስ ባል ትእዛዙ ሊሰማ ይገባል ነብዩ ሰለላሁ ዐለይሂ ወሰለም hatta
ተቀዩ ጎራ ወደዛኛው ጎራ ነቅለሽ ውሰጂ ቢላት እንኳ ብለዋል። ከምንታዘዝበት ውስጥ አንዱ የባልነትን ሐቅ እንድትወጪ ወደ ምንጣፍ ተጠራሽ መርሐባ ብለሽ መሄድ ያለብሽ። ይሄ ትእዛዙን ተመስማት አንዱ ነው። ሐቂቃ በእስልምና በጣም ነው ይሄ ነገር ትኩረት የተሰጠበት። አንዲት ሴት ባሏ ነይ ብሏት እምቢ ታለች ትኩረት የመሰጠቱ መላእክቶች ሲረግሟት ያድራሉ ተብሏል አይደል? ታውቃላችሁ መቼም። እስቲ ልብ በሉቶች እንደው አንድ አላህን ፈሪ የምንለው ሰው ይረግማችኋል ብንባል የቱን ያህል ያስፈራል፣ የቱን ያህል ያስጨንቃል። ላኪን ግን አንድ ቀን አላህን ወንጅለው የማያውቁ መላእክቶች ላ يعصون الله ما امرهم ويفعلون ما يؤمرون የተባሉ በልሁም ዒባዱ ሙክረሙን የተባሉ ላ يسبقونه بالقول የተባሉ የአላህን ትእዛዝ የሚያከብሩ ወንጀል ነክቷቸው የማያውቁ መላእክቶች የአላህ ባለሟሎች የሆኑ ማለት ነው። የአላህ ቅርብ ባሮች የሆኑ ሲረግሙሽ አንድ አይደለ ቁጥሩ ተቆጥሮ የማያልቅ መላእክት ቁጥር ስፍር የሌለው መላእክት ሲረግምሽ አድሮ ያ አላህ እንደው እንዴት ፈላህ ወጣለሁ ብለሽ ታስቢያለሽ? እህቴ እልክ አያዝሽ አደራሽን። ባልሽ ነው ያገባሽውም ለዚህ ነውና እዚህ ላይ ሐቁ እንድትወጪ አደራሽን። እሱም መወጣት አለበት። እኔ አንቺን ብቻ የመከርኩ አይደለም። እሱም መወጣት አለበት። ያንቺን ፍላጎት መጠበቅ አለበት በቻለው። ያው ወንድና ሴት የሚለይበት እንዳለ እናንተም ታውቃላችሁ። እናንተ ታዲያ አሁን ለእናንተ ነውና እየመከርኩ ያለሁት ሐቁ በዚህ ዙሪያ እንዳይጠፋበትና መላእክት እንዳይረግምሽ። ይሄ ብቻ አይደለም። ካነ الذي في السماء ساخطا عليها حتى يرضى عنها زوجها ያሉበታል። እንደዙ ነይ ብሏት እምቢ ታለች በሰማይ ያለው አላህ ሱብሓነሁ ወተዓላ የተቆጣባት ይሆናል ባሏ እስከሚደሰትላት ድረስ። መተሽ እስካላስደሰችው ድረስ ቢነጋም ነው ይሄ የሚያሳየው። ቢመሽም እሱ እስካልተደሰተ ድረስ አላህ ይቆጣል። ይኸው መላእክት እንኳን እስከሚነጋ ነው የሚረግመው። አላህ ደግሞ የሚቆጣው እስከመቼ ነው? ባልሽ እስከሚደሰት ድረስ ነው። አንቺ እስታስደሰሽው ድረስ ማለት ነው። ፍላጎቱን አሟልተሽ አደራ። እዚህ ላይ የወንድም ምክር እመክራለሁ፣ ተልብ የሆነ ምክር። አንቺ አላህ ጋር እንዲያትጣልብኝ፣ መላእክት እንዳይረግምብኝ፣ የጀነት እንዲኮንልኝ አደራ እላለሁ። ወለው ካነት አለ ተኑር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጊዜው ስላጠረ እንጂ በሰፊው መወራት የሚገባ የሆነ ርዕስ ነው። ምድጃ ላይ እንኳን ብትሆነ ወጥ እንኳን ጥዴሽ ቢሆን ወጥ አድርገሽው ሂጂ በቃ ነይ ታለሽ መምጣት ነው ያለብሽ። ለምን ባልሽንም ወደ ውጭ እንዳያወጣ የምትጠብቂው አንቺ ነሽና። ነብዩ አለይሂ ሰላቱ ሰላም እኮ ውጭ የሆነ ነገር ታያችሁ ተመለሳችሁ ሚስታችሁ ጋር ቶሎ ተኙ አሉ። በጣም ዚናን እስልምና ስለሚያወግዝ ማለት ነው። በዚህ ነው የሚቀረፈው አሉ። ያኔ መጥቶ አንቺ እምቢ ታልሽው ወደዛው ይቀጥል እንዴ ታዲያ? ሐራም ላይ ይግባ እንዴ? ሐራም ላይ ይውደቅ እንዴ? እህቴ አደራ ወላሂ እዚህ ላይ አደራሽን ባልሽን ጠብቂው፣ እገዡ። አንቺም ተመላይካ አርግማን አላህ ቁጣ አደራ ተጠበቂ። ምድጃ ላይ ምጣር ላይ ስራ ላይ እንኳን ብትሆኒ ስራውን ትተሽ ወላሂ ቅድም ያልኳችሁን ሐዲስ እንደው ለማስታወስ ያህል አጠራርጌ ነብዩ ሰለላሁ ዐለይሂ ወሰለም ውጭ የሆነ ነገር አዩና ነው ወደ ቤት የገቡትና ዘይነብ የሆነ ቆዳ እያረበች ነበረ። ያኔ ቆዳ ያርባሉ ለቀርበታ ለምን እንዲሆን እዛ ላይ ያለህ ነይ ሲሏት ነው የመጣችው። ሷሊህ የሆነ ሴት እንዲና ተራሁን ስራ ላይ ነኝ ያ ነብይላህ እስኪ ሲጨርስ ምናምን አላለችም። ሱብሃንአላህ። በዚሁ አጋጣሚ አንዲ ታሪክ የነሸጫ ሌላው ረሂመሁላህ ባለቤቶቻቸው መቀነታ አይታጠቁም ነበር ይባላል። እንዲ በጣም ሐቀውን የመጠበቃቸው ማለት ነው። አዲስ ተገበታ አላወቀችምና መተው መቀነት የልፍታለችን ይባላል። ምን ትፈቺ እኔ ፈትቼሻለሁ አሏት ይባላል። ለመፍታት መቸኮል ጥሩ ባይሆንም እና ይህን ያህል ወንድ እዚህ ላይ ችግር አለውና ችግራችን ወቁልን። አላህ ሐቃቸውን ወንዶችን መጠብቁ አድርጋችሁ በእነሱ ጀነት ምገባላ አድርጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።